ስትጮ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን ስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለም። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ። በነገራችን ላይ በዚህ አጋጣሚ ሶፊ ወዳጄ ነው፣ ወንድሜ ነው። ግን ማናችንም ምንም ሆንን ምንም በቤተክርስቲያን ነገር ላይ ቀልድ አናውቅም። ቤተክርስቲያን ላይ ሲዋሽ፣ ቤተክርስቲያን ላይ ሲሸቀጥ የፈለገ ቤተሰቦች ብንሆን የፈለገ ምንዋደድ ቢሆን የሚቀልዱ ልጆች ላይ አንቀልድም። እኔ ምንድነው የማልፈልገው ነገር ቤተክርስቲያን ላይ ማንም ሰው የፈለገውን ነገር ላድርግ ቢል አልፈቅድለትም። ቤተክርስቲያን ላይ ሲዋሽም ደግሞ ማንም ሆነ ምንም እውነታውን ሰዎች እንዲረዱት አደርጋለሁ። አሁን የሚባለው ልጅ ላይ እንሂድ። መጀመሪያ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ እየጮክ እየተቆጣ ይወጣ። አሁን ላይ ያንን ነገር ትታ ምክንያት ተውኩ ደከመ። ግልጽ አማርኛ ነገር አለማወቅ ስትጮ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን ስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለም። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ፣ ወደ ፕሮቴስታንቶች ተቀላቀለ የሚል ዜናም አይቼ ሆቴል ተጽዕኖ ያደረገ ነቢይ ጥላሁን ነቢይ ጥላሁንን ተከተለ የነበረው የእሱ ስብከቶች በደንብ ሰማ ነበረ። ስለዚህ ነቢይ ጥላሁን ጋር ጌታን ተቀበልከው? ጥያቄዎችን በደንብ ተመልሶልኝ እግዚአብሔር ረዳኝ ብዬ አምናለሁ። አሁን ብዙ ራይድ ሹፌር ኮንክ አትለፍልፍ መለስራት ብዙ የራይድ ሹፌር ለፍላፊ። ስለዚህ አሁን በቃ ዘፈን መስማት ምናምን ታውቅ። የፍሬም ታምሩ ነው የአስቴር አወቀ ሱሰኛ ነበር። አሁን ተመልሻለሁ ላለመስማት። አንዱ ወደ ጴንጤነት ለመምጣቱ ማረጋገጥ የነበረው እሱም ነበር። አሁን ፕሮቴስታንቱ ከፍ ብሎ እንዲታይ ገናኛ ጋር መጣ። ለምሳሌ ስም እጠቅስልሃለሁ። ዮኒ ማኛ ከየት የመጣ ነው? እንዴት ደፈርከው? ራሱ ሴቶች ሲጭኑ ደግሞ ይሄን የወሲብ ጥማታቸውን በንግግርም በምንም አጋጣሚ መጠቀም የሚፈልጉ ደግሞ ብዙ ሴሰኛው የመገለል ቸኛ የመሆኑ ጓደኛ የማጣት የሚረዳው ሰው የማጣት ነገር አትሆኑ። የሰቀሉት ሁሉ ቤቱ የሚያደርጉትን ያቁምና ይቅር በላቸው ያለን አምላክ እከተላለሁ እያልክ ለክርስቶስ ብዬ ነው የምደባደበው የምገዳደለው ካልክ ክላሽ ያለ እንዴት አድርጎ ፊሊፕ አድርጎ ተገልብጦ ነው ዛሬ ተመልሶ መጥቶ የጴንጤ መዝሙር እየሰማ ነው። ዩጎ ሄድ ነበር አንዳንድ እና በቃ እዛ ከደረስኩ በኋላ የተሰማኝ ሰባላም ሌላ ነው። የምፈልጋቸውን መልሶች የሚሰጡኝ ሰዎች አገናኘ። እያንዳንዱ ጥያቄዎች ይመለሱ። ከ13 እስከ 15 ዓመት እድሜ ውስጥ ያለችን ታዳጊ ለእናቷ ስልኳን ስጪኝ ሲል የሚያስቅ ከሆነ ነገ ቤት ይመጣል። እሷ እናትየው በሌለች ሴክስ ማለት ኢምፖርታንት ነገር አይደል። ይሄ ሌላ ፓርት ነው የሚያወራው። የመጀመሪያው ጉዳይ ምንድን ነው? ሳሚ አናውቀውም ማለት ነው። ማውቀው ልጅ ነው። እኔ ማውቀው ልጅ ነው። ሳሚን የማውቀው ልጅ ነው። ከኔ ቀድሞ ነው ኦርቶዶክስ የሆነው። ከኔ ቀድሞ ኦርቶዶክስ ከሆነ በኋላ እንደገና ፕሮቴስታንት ሆኗል። ለምሳሌ ያክል ሳሚ ጴንጤ ነበር። ከጴንጤ ሙሉውን ብታዩ ምንም የሚጠቅም ነገር የለውም። ከፈለግሽ ፓስተር ሶፊ ጋር ፖስቶታል፣ እሱ ጋር ግቡና ይወት ሙሉውን ኢንተርቪ አዳምጫዋለሁ ዩቱብ ላይ ያለውንም ነገር እሺ አይቼዋለሁ። ግን ሳሚ እንደ ሳሚነት የምናውቀው ልጅ ነው እና ከዚህ በፊት ምንድን ነበረ? ፕሮቴስታንት ነበረ። ስለዚህ ፕሮቴስታንት ሆኖ ምን ሆኗል? የማንን ትምህርትን ነው የሚወደው? የጥሌ ትምህርትን ይወዳል። ትልቁ ዋናው ዓላማ የዚህ ጋር ነው። የነቢ ጥላሁንን ትምህርትን ይወዳል። ነቢ ጥሌን ይከተላል እና ኢንተርቪውንም ሰምቼዋለሁ። ነቢ ጥሌን ይከተላል። ነቢ ጥሌን ትምህርት ይወዳል። እንደዚሁ ልክ ኦርቶዶክሳውያን ሆነው ነቢ ጥላሁን ትምህርቱ እኮ ይመቸኛል። አሁን ምን አይነት ነገሮች መጡ መሰላችሁ? ሚዲያው የሚያውቃቸው ሰዎች፣ አርቲስቶች፣ ዘፋኞች፣ እንደዚሁ ሌላ ቲክታከሮች ማን ይመቸኛል? ነቢ ጥሌ ይመቸኛል። እና ከቲክታከሮች ከአርቲስቶች ሁለት ሰዎች በይፋ እሱ ጋር ትምህርት የሚማሩ ሰዎች አሉ። ማን ጋር? ነቢ ጥሌ ጋር ሃይማኖታቸውን ይቀየሩ። የመጀመሪያው ጉዳይ እንዳልካቸው ዘነበ፣ ቀጥሎ ደግሞ ማስተዋል ትባላለች። ማስተዋል አርቲስት ማስተዋል የአዲስ አበባ ስፖርት ፌዴሬሽን ፕሬዝዳንት ማለት ነው። እና አርቲስት ማስተዋል ካስታወሳችሁ ማስተዋል የሚያከብረውን የሚያከብር ኢየሱስ የሚያዋርደውንም ደግሞ የሚያዋርድ ኢየሱስ ነው ብላ በቲክታክ አዋርድ ላይ ያወራቸዋለች ማለት ነው። እና ሰዎች ዘመናዊ የመሰላቸው የማን ትምህርት ይመቸናል ይላሉ? የነቢ ጥሌ ትምህርት። ነቢ ጥሌ ማን ነው ወደሚለው እንምጣ። ነቢ ጥላሁን ንግግሩ ደስ ይላል።
ኢየሱስን አስተማርኩ ሲል የሚደመጥበት ነገር ቃላቶች አመራረጡ ደስ ይላልና እኔ ከአንድም 2 3 4 ቪዲዮ ሰርቼበታለሁ። እንዲያውም ጴንጤ ነኝ ምናምን እያለ ያለበትንም ቦታ ሰርቼበታለሁ። ነቢይ ጥላሁን በጣም ይመቸናል የሚሉ ሰዎች ነቢይ ጥላሁን ምንድን ነው አስተምህሮቱ? እውነት ወንጌል ገብቶታል ወይ? መጽሐፍ ቅዱስን በአግባቡ ተረድቷል ወይ? ወይስ ሚዲያ ላይ ያሉትን ሰዎች ዘመን አመጣሹን ዘመን አፈራሹን እናውቃለን የሚሉ ሰዎች ለምሳሌ ያክል ነቢይ ጥሌ ጋር ልምጣና ወደ እንዳልክና ወደ እነ ማስተዋል ከዛ በኋላ እያለን ወደ እነ ትዝታ ወደ እነ ዮናታን አክሊሉ ወደ እነ እዩ ጩፋ እያለ ነው የምንሄደው። ዛሬ ሰፊ ጊዜ ነው የምንወስደው። በሰፊ ጊዜ እነዚህን ጠማማ የሆኑ አስተምህሮትን የሚያስተምሩ ሰዎች ላይ እንሄድባቸዋለን። ለምሳሌ ያክል ስጋ ነስቷል አልነሳም ተብሎ ነበርና እሷን ሽፍን አርጋት ነው ያለፍከው። እኔ ዛሬ አጥብቄ እጠይቅሃለሁ፣ ስጋ ነስቷል አልነሳም? በእውነት የባህል ጥያቄ አይደለም። ማለትም ይህንን ትምህርት ከማስታወሴ በፊት ዮናታን አክሊሉ ኢየሱስ ክርስቶስ ከድንግል ማርያም ስጋን አልነሳም ብሎ አስተምሮ አዲስ ካህናት ቤተክርስቲያን የት አዋሳ ያለው ስጋን አልነሳም ብሎ ካስተማረ በኋላ ምን ተፈጠረ? ዮናታን አክሊሉ ይህን ትምህርት ካስተማረ በኋላ አሁን ማለትም 7 ዓመት ሞልቶታል። ከ5 ዓመት ቆይታ በኋላ ይቅርታ ጠየቀ። ዮናታን አክሊሉ ይቅርታ ጠይቆ እንደገና ትምህርቱን አሁን ሳስበው ኢየሱስ ክርስቶስ ከእናታችን ቅድስት ድንግል ማርያም ስጋን ምን ብሏል? ተካፍሏል። ስጋንና ደምን ምን ብሏል? ነስቷል ብሎ እንደገና በይቅርታ አስተካክሎታል። ይህንኑን ሐሳብ ዮናታን አክሊሉ ከነቢይ ታምራት ታረቀኝ ጋር ባደረጉት ውይይት ምን ብለው ተናግረውታል የሚለውን አብረን እንቀጥላለን። አሁን ግን ዮናታን አክሊሉ ከነቢይ ጥሌ ጋር አብረው ወንጌልን ያገለግላሉ። ቀጥሎ ደግሞ ዘነበ ሃልዎት ቸርች እነዚህ ሶስቱ ናቸው ማርሴል ቲቪን ነገሮችን በአግባቡ ወደዚህ አይነት እንዲያድግ ያደረጉ ሰዎች ናቸው። አሁን በዚህ ሳዚስታይም ገና ካከበረን 1 ሳምንት ባልሞላበት ቆይታ ውስጥ ባለቤቱ ናት የነቢይ ጥላውን ባለቤት ናት ይህንን ጥያቄ የምትጠይቀው። ነቢይ ጥሌ ክርስቶስ ኢየሱስ ምን አለ የሚለውን ነገርን እና በደንብ ይመቸናል እንከተለዋለን የምትሉትን ሰው እንዴት እናስበው? እንቀጥል። ኢየሱስ ስጋ ነስቷል አልነሳም ተብሎ ተጠይቀ ነበርና እሷን ሽፍን አርጋት ነው ያለፍከው። እኔ ዛሬ አጥብቄ እጠይቅሃለሁ፣ ስጋ ነስቷል አልነሳም? በእውነት የባህል ጥያቄ አይደለም። ተወልዷል አይደለ ያልነው? እኔ እናገራለሁ። ምንም መጽሐፍ ቅዱስ ላይ በጣም የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። ግን ሲስተማቲካሊ መጽሐፍ ቅዱሱን ወንጌላትንም ሌሎች መልእክታቶችንም አብረን ስናጠና ከጌታ ከኢየሱስ ክርስቶስ ፍጹም ሰውነት ጋር የተያያዘ ስለሆነ በመለኮትነቱ ሰውነትን ሲጨምር ስጋ ነስቷል የሚለውን ትምህርት ነው ሞሮ አዳብረን የምንይዘው። ወደዚያ ያዘነብናል። እሱ ነው አደባባሽ የማልፈው። ብዙ ጊዜ ምንድነው በጣም ክሊር የሆነ የተሰመረ ነገር ስለማይኖረው እንዲህ ነው፣ ኮንትሮቨርሻል ነው ጉዳዩ። አንዳንዴም ብንለውም ባንለውም ሄዶ ዲቤት ነው የሚፈጥረው። መልካም፣ የኔ ንግግር ገብታችሁ የኔ ንግግር ማዳመጥ ትችላላችሁ። አሁን ትልቁ ጉዳይ መምህሩ ጋር ስለሆነ ነቢይ ጥላሁን ጋር ስለሆነ የኔን ቪዲዮ ማስተዋወቅ ስላልሆነ ነቢይ ጥላሁን ምን ይላል? ያመዝናል። ማለትም የአንድ ቤተ ክርስቲያን መሪ፣ አንድ ቸርችን የተከለ ግለሰብ ትውልዶች ይመቹኛል የሚሉት ወጣቶች ይመቹኛል የሚሉት አልፎ ተርፎ አንዳንድ ኦርቶዶክሳውያን ይመቸኛል እኮ ከሌ እያሉ የሚያወሩለት ሚዲያ ላይ ያሉትን ታዋቂ 2 ሰዎችን ወስዶ የነቢይ ጥሌ ትምህርት እንዴት እንደሚመቸኝ እንደሚሉ ነው። ነቢይ ጥላሁን ስለ ክርስቶስ ኢየሱስ ምን አደረገ? ስጋን ምን አደረገ? ወሰደ። ከማን ወሰደ? ወሰደ ብሎ ነው የሚጠራው። ኢየሱስ ክርስቶስ ስጋን እንዴት ወሰደ?
ደግሞ አንድን ቤተክርስቲያን ያመዝናል በሚል ዶክትሪን ይመሰረታል ወይ? አሁን ለምሳሌ ያክል የኔ ተዋህዶ ኦርቶዶክስ ተዋህዶ የቤተክርስቲያኗን ዶክትሪን ስታቋቁም በቂ የሆኑ ሊቃውንቶች አሏት። ሚስጥረ ቁርባን ከነገረ ድህነት ጋር ሲያያዝ ቁርባን ምን ማለት እንደሆነ በቁርባን ላይ ትልቅ ሊቃውንቶች ስላሉ በዚህ ጉዳይ ላይ ያስተምራሉ። እንደዚሁ ደግሞ ክርስቶስ ኢየሱስ ስጋን ነስቷል ብለው የሚያስተምሩ ትልቁ ምክንያት ምንድን ነው? በአግባቡ ቤተክርስቲያን ስጋንን ነስቷል ብለው የሚያስተምር ሊቃውን ስላላት ይህ ሰው ክርስቶስ ኢየሱስ ስጋ ነሳ አልነሳ የሚለውን ነገር ትምህርት የለውም፣ ግን ቸርች አለው። እነማንን ነው እየወሰደ ያለው? እነማንን ነው እየወሰደ ያለው? ለምሳሌ ያክል ይህንን ሰው ይዩት። በቤተ ክርስቲያን ደረጃ ዲያቆን ነን የሚሉ ሰዎች ካሉ የመጀመሪያው ዲያቆን ድንግል መሆን አለበት። የመጀመሪያው ጉዳይ። አብዛኛው ከዚች ቤተ ክርስቲያን የሚወጡ ሰዎች በምን ምክንያት ነው ብላችሁ ካሰባችሁ የመጀመሪያው ጉዳይ ትዝታውን መውሰድ ትችላላችሁ። እናትና ልጅን ገልሙቶ ወይም ዘሙቶ ነው የወጣው ለሚባል አይቻልም። ቤተ ክርስቲያን አትፈቅድም። ልናገባም ልታገባም አግብተህም ልትቀጥል የሚገባው አንድ ሰውን ነው። ስለዚህ ቤተ ክርስቲያን አብዝታ የምትቃወመው ነገር ምንድን ነው? ዝሙትን ትቃወማለች። ቀጥሎ ደግሞ ዲያቆን ነኝ ለሚሉ ሰዎች ምንን አትፈቅድም? ከጋብቻ በፊት ከየትኛውም ሴት ጋር ዝሙትን ማድረግን አትፈቅድም። እነዚህ ልጆች ከጋብቻ በኋላ ዲያቆን ነን ብለው ልጅ አለው። እናስበው። እነዚህን ነው ነቢይ ጥላውን የወሰዳቸው። ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። አግብቼ አይደለም የወለድኩት። ፈታጋባት እንዳለ በሌላኛው ህይወት በነበርኩ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። አግብቼ አይደለም የወለድኩት። ፈታጋባት እንዳለ በሌላኛው ህይወት በነበርኩ ሰዓት አንተ ለምሳሌ ዲያቆን ነበር። በጣም ጥሩ። ስለዚህ እነዚህ ሰዎች ምን ማድረግ አይችሉም። የመጀመሪያው ጉዳይ ልጅ ከሌላ ቦታ ስለወለዱ ቤተክርስቲያን እንዲትሄድ ስለማያውቁ እና ደግሞ ፐርሰናል የሆድ ጥያቄ ስለነበረባቸው የክብር ጥያቄ፣ የሆድ ጥያቄ፣ የእንጀራ ጥያቄ፣ የቤት ጥያቄ፣ መኪና ጥያቄ ስላለባቸው ቀጥታ ምን አደረጉ? ቤተክርስቲያንን ተሳድበው ጴንጤ መሆን አለባቸው። እዚህ ጴንጤ ቤት ላይ ምን አለ? የማስታወቂያ ስራ አለ፣ የተለያየ አይነት ስራ አለ። ሆዱን አምላኩ የሚያደርግ ሰው በተደጋጋሚ ብያለሁ። እኔ በድፍረት የማወራው እንዳልካቸው ዘነበ ገብቶት አይደለም የሄደው። ሆዱን አስቀድሞ ነው የመጀመሪያው ጉዳይ ሄደው ሆዱ አምላኩ ስለሆነ፣ ቀጥሎ ደግሞ ዝሙተኛ ስለሆነ ዲያቆን እንደ ዲያቆን ምን ማለት አለበት? መከበር አለበት። ስለዚህ የት መሸሸግ አለበት? ፕሮቴስታንት የሚባል ነገር ውስጥ መሸሸግ አለበት። ከሚሸሸገው አንዱ ማን ነው ስትሉኝ ነቢይ ጥላውን ጋር ነው። ነቢይ ጥላውን ጋር ይሄንን ሲያደርግ የመጀመሪያው ማስታወቂያ የሰራው ማን ላይ ነው? ነቢይ ጥላውን ላይ። ይመቸኛል እኮ ድሮ አያችሁ። እንድታስተውሉ የሚገባኝ ኦርቶዶክሳውያን ወጣቶች እንድታስተውሉ የሚገባው ነገር ምንድን ነው? እከሌ ይመቸኛል ብሎ ሚዲያ ላይ መንዛት፣ መጀመሪያ ትውልዱ ላይ መንዛት። እከሌ እኮ ይመቸኛል፣ በጣም ጥሩ ሰው ነው፣ ትምህርቱ ሲመች፣ ንግግሩ ሲመች እየተባለ በተደጋጋሚ ሚዲያ ላይ ሲነገር አንዳንድ ስሜታዊ የሆኑ ወጣቶች ላይ ይገባል። ስለዚህ ቤተክርስቲያን እንዳልካቸው ዘነበን ዲያቆን ነኝ ብሏል። በዲቁንና ሾመዋለች። ዲያቆን ደግሞ ከሆንክ ደግሞ ምን ማድረግ የለብህም? ዝሙት ማድረግ የለብህም። ክብርህን መጠበቅ አለብህ። በቃ ድንግል መሆን አለብህ። ድንግል ከሆንክ ቤተክርስቲያን ላይ ትቀጥላለህ። ድንግል ካልሆንክ ግን ቤተክርስቲያን ላይ አትቀጥልም። ስለዚህ የመጀመሪያው ጥያቄ የሆድ ጥያቄ ነው። እንዳልካቸው ዘነበ ጥያቄ ለሚባል እንደኛ እየሰራ አይደለም። ጋዜጠኛ ነኝ ነበር የሚለው ምላስ አደር ነው። ስለዚህ ምላስ አደር ስለሆነ ያለው ላይፉ ህይወቱ ምላሱ ነው። ስለዚህ ምላስ አደር ስለሆነ ቀጥታ ባለው ጥበብ መሰረት ወደ ምን ገባ? ወደ ምላስ ለብለብ ገባ። ዮሐድን ያየሁት መሰለኝና
እንደዛ ነው እና ምላስ አደር ሆነ። ስለዚህ ትክክለኛ ጥያቄ ቴዲ ምን ብሎ ጠየቅ? እንዴ አንተ ዲያቆን አይደለ ወይ? እንዴት ሳታገባ ነው ወይ ልጅ የወለድከው ብሎ ጥያቄ ጠይቀዋል። አግብቼ አይደለም የወለድኩት። ሳታገባ እንዳሉ በሌላኛው ህይወት በነበሩ ሰዓት አንተ ለምሳሌ ዲያቆን ነበር። ዲያቆን ማለት ከጋብቻ በፊት ምንም አይነት ሴክሹዋል ግንኙነት አይደረግም። ከሴት ጋር ትከባበራለህ። ለዚህም ነው እህቶቻችን ማግባት የምናገባ ከሆነ ዲያቆናትን እንመርጣለን፣ የምናገባውም ደግሞ ዲያቆን የሆነ ይላሉ ለሚባል ድንግልናውን ጠብቆ እግዚአብሔርን ፈርቶ የሚኖረውን ነው ማግባት የምፈልገው ብለው ያወራሉ እህቶች፣ ምርጫቸው ስለሆነ። ስለዚህ ይሄ ሰው አንድ የሄደበት ምክንያት ይህን ይመቸኛል ብሎ ያወራው። ሳሚ ማንን ነው የምከተለው አለ። ሳሚ ይከተላል ያለው ማንን ነው? ፓስተር ሶፊ ጋር እንሂድ። ፓስተር ሶፊ ጋር ስንሄድ አያችሁ፣ እንዳትሸወዱ ኦርቶዶክሳውያን እህት ወንድሞቼ እንዳትሸወዱ። አሁን ላይ ያንን ነገር ትተሃል። ምክንያት ተውኩ ደከመ። በግልጽ አማርኛ ነገር አለማወቅ ስትጮህ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን ስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለን። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ፣ ወደ ፕሮቴስታንቶች ተቀላቀለ የሚል ዜናም አይ ሆቴል ተጽዕኖ ያደረገ ነቢይ ጥላሁን ነቢይ ጥላሁንን እንደምትከተለው የነበረው የእሱ ስብከቶች በደንብ ሰማ ነበረ። ስለዚህ ነቢይ ጥላሁን ጋር ጌታን ተቀበልከው? ጥያቄዎችን በደንብ ተመልሶ አያችሁ። ስለዚህ ነቢይ ጥላሁንን ነው የሚከተለው። እንድታስተውሉና እንድትጠነቀቁ ፈልጋለሁ። ይህ ሰው አስተምህሮቱ ክርስቶስ ኢየሱስን ስጋም ደምም ነሳ የሚል ትምህርት ላይ 50-50 ነው። የክርስቶስ ኢየሱስ ከእናታችን ቅድስት ድንግል ማርያም የአዳም ዘርን ይዞ ተካፈልኩኝ ብሎ አያወራ። ክርስቶስ ኢየሱስ ተካፈለ ብሎ አያወራ። ዕብራውያን 7:14 እስከ 16 ያለው ምንድን ነው? ክርስቶስ ኢየሱስ ስጋን ተካፈለ ካለ በኋላ የያዘውም የአዳም ዘርን እንጂ የመልአክን ዘርን አይደለም ብሎ ይናገራልና አብዛኛው ሰዎች እንዳትሸወሩ ሚዲያ ላይ በሚወራው ነገር ጥላውን የሚያስተምራቸው ትምህርቶች ሌላ ስለሆነ ማለት ነው። ወደ ዋናው ጣቢያ እንግባ። ኦርቶዶክስ እያለን ለማርያምም እየዘመርን ነው የተደበደብ ነው። ለምንድን ነው? እኔ በጣም የሚገርመኝ እሱ ነው። ለማርያም እየዘመርን ከደበደቡን ምንድን ነው ጥያቄው ማለት በምንድን ነው መነሻቸው ስትል ቅናትና መቀኝነት፣ ክፋት ካልሆነ በስተቀር ሃይማኖታዊ የሆነ እንኳን የሆነ የሚያነሱት ነጥብ አልነበራቸው። የሚቀኑብን ሰዎች ነበሩ። እኛ ኦርቶዶክስም ሆነን ይቀኑብናል። እና ይህ ተራ የሆነ አጋንንታዊ ጥላቻ ነበር ያኔ። ግን አሁን ባለኝ ማንነት ነገሮችን ወደኋላ መለስ ብዬ ሰይጣን ያየው በነዛ በሚደበድቡን ሰዎች ውስጥ ሆኖ የሚሰራ መንፈስ የነገውን አገልግሎታችንን አስቀድሞ አይቶ የማኮላሸት ስራ፣ የማጥፋት ስራ ነበረ ሲሰራ የነበረው። አሁን ባለኝ መረዳት ለዛ ነው ስመሰክር አይኔን እንዳበራ፣ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ፣ መቼም ዝም አልልም። ያለኝ ኢየሱስ ነው ለዘላለም። ይሄ ከተደበደብኩ በኋላ እዛ ሆኜ የዘመርኩት መውጣት አልፈልግም ነበር። እኔ እየተደበደብንም እኮ እናገለግል የነበረው ለኦርቶዶክስ ታማኝ ስለነበርን ነው። ክፋት የለም፣ የተደበቀ ሂድን አጀንዳ የሚባል ነገር የለም። ኢቭን ተሐድሶ የሚባለው እኔ የለውም። ባይዘዌ ተሐድሶ የሚባለው ራሱ አልነበርኩም የዛን ጊዜ ማለት ነው። ይህንን እውነት ስንናገር በቃ በዚህ መልኩ ነው። እና ያ ጊዜ ግን ያ የጌታ መምጣት በልባችን ውስጥ ብርሃን ይብራ ያለ እርሱ ነው ይሌለ እዚህ ቆሮንቶስ ምዕራፍ 4 ላይ በቃ ይብራ ብሎ ብርሃኑን ያበራው እሱ ነው። እና ከዛ በኋላ ኦርቶዶክስ እያለን ለማርያምም እየዘመርን ነው እመጣበታለሁ ወደ ሌላው ትምህርቱ። ኦርቶዶክስ እያለን ለማርያም እየዘመርን ነው የምንደበደበው። ኦልሞስት ማንም ሰው አልደበደበም። የደበደበ ኃጢአት ነው። የመጀመሪያው ጉዳይ ትዝታው ሲወጣ ኃጢአቱ ነው ቢባል አንዲትን ሴት ያጫውታል፣ ቀጥሎ ደግሞ እናትየዋን ያጫውታል። ስለዚህ ለማርያም ስለዘመርክ ኃጢአት አያሳድድህም አልልህም። ደግሞ ለማርያም ደግሞ የምትዘምረው ደግሞ የአምልኮ መዝሙር አለ መዘምረው፣ የአክብሮት መዝሙር ነው የሚዘምረው። ሊመለክ የሚገባ እንዳለ ከሰማይ የወረደ ክርስቶስ ይባላል። ስለዚህ ቤተክርስቲያን ለመላእክትም ሆነ ለማርያምም ሆነ ለቅዱሳን የሚደረገው መዝሙር ወይም የሚደረጉ
ስግደቶች የአምልኮ መዝሙሮች አይደሉም፣ የአክብሮት መዝሙሮች ናቸው የሚደረገው። ስለዚህ ያሳደደህና የደበደበ የገዛ ኃጢአት ነው፣ የሄድክባቸው አካሄዶች ናቸው። ከዚህ ጋር በተያያዘ አንድ ነገር ብለሃል ትዝተው። ምን ብለሃል? እማያውቁትን አስጨንቀሃቸዋል። ኦርቶዶክስ ትናፍቃለች፣ እንዳትመጣ ሼም ይይዛል። ለምን ቢባል አሁንም ብትመጣ በክህነት እንደማትቀጥል ይታወቃል። ብትመጣ በክህነት እንደማትቀጥል ይታወቃል። ለምን ቢባል ሰው ቤተ ክርስቲያን በዝሙት ጥላት ከወጣ በኋላ በኃጢአት ጥላት ከወጣ በኋላ ብዙ ኃጢአቶችን ካደረግክ በኋላ እንደገና ከእንደዚህ አይነት ነገር ነው የመጣሁት ብለህ ብትመለስ እንኳን ወደ ክህነት አትመለስም። ያሳደደህም ኃጢአት ነው። ስትመለስም ደግሞ ምህረት አግኝተህ የዘላለም ሕይወት የምታገኝበትን ነገርን ብቻ ነው የማትከለክል ቤተክርስቲያን። እሱም ቤተክርስቲያን ኃጢአትን ስለምጠላ ኃጢአተኛውን ስለምትወድ ማለት ነው። ይህ የቤተክርስቲያን ስራ ነው። ኃጢአትን ጠላለች፣ ኃጢአተኛውን ትወዳለች። እሱ ምን ያደርጋል? ፕሮቴስታንት ቤት ግዕዝኛ ምን ያደርጋል? ፕሮቴስታንት ቤት ግዕዝኛ ምን ያደርጋል? በግዕዝ ምን እያላቸው ነው? አያውቁ። ጧፍ ማብራት ትርጉሙ ምንድን ነው? አያውቁ። ወይ አስተምረ ጧፍ አታስበራ፣ ወይ አስተምረ አስተርጉመ ደግሞ ግዕዙን አትነግራቸው። ናፍቃለች ቤተክርስቲያን። ናፍቆትን የምትወጣው በምንድን ነው? እዚህ ምስኪን ህዝብ ላይ በመጫወት በሁሉ ነገር አሜን የሚል ምንድን ነው ዓላማው? ለምሳሌ ያክል እኔ ነጭ ነጠላ ለብሳለሁ ኦርቶዶክስ ሆኜ። ነጠላ ለምን እንደምለብስ ትርጉሙን አውቃለሁ። ቤተክርስቲያን ነጭ መታስለበሰኝ፣ ነጠላ መታስለበሰኝ የክርስቶስ ኢየሱስ ሙሽራ መሆኔን ማሳያ ነው። ደግሞ ነጭ በነጭ ለብሼ ሄጄ ደግሞ ስጋ ደግሞ ስወስድ ደግሞ ለክርስቶስ ኢየሱስ ሙሽራነት መብቃት ነው። ደግሞ ጧፍን ማበራው ኦርቶዶክሳዊ ሲሆን የዓለም ብርሃን ክርስቶስ በራልኝ እናበራለን ብለን ነው። ይህ ምንድን ነው ዓላማው? ያውቁታሉ የትርጉሙን ጴንጤዎች። ለምንድን ነው ጧፍ ያስያዝካቸው? አያውቁት። በግዕዝኛ ምንም ነገር በትነግራቸው አያውቁት። ግን ምስኪን ህዝብ እንደተረዱ የሚፈልገው እዚህ ውስጥ ያላችሁ ፕሮቴስታንቶች እግዚአብሔር እንዲረዳችሁ የምፈልገው ነገር ከእልህ ወጣችሁ። እሱን አፍቆቱ ነው የሚወጣው። ሲሰለቸው ደግሞ ቤተክርስቲያን እንዴት እንደሚሰድብ ደግሞ ቪዲዮን አሳያችኋለሁ። ዓላማውን አያውቀው። ይህ ህዝብ ሼራባራባ ስትለው አሜን የሚል ነው። ጄላባራባራ ስትለው አሜን የሚል ነው። ሻኩባ ስትለው አሜን የሚል ነው። ሊቫ ስትለው ምን እንደሚል ትርጉሙን አያውቀውም። ብቻ ግን የሰማይ ቋንቋ ምንድነው እያልከን ያለ ወዳጅ? ጴንጤ መታደስ አለበት ብለህ አዲስ ኦርቶዶክስ ልታረጋቸው ፈልገህ ነው? አልገባኝም። እዚህ ጋር አሁን ምን ስታረግ ነው? ኦርቶዶክስ ስትናፍቅ የምታደርገው ነገር ነው። ልክ ደግሞ ኦርቶዶክስ ደግሞ ከኦርቶዶክስ ወጥተህ ደግሞ የሚያናድ ነገር ደግሞ እመጣበታለሁ ቪዲዮ ስታናድ ደግሞ ቺን ቤተክርስቲያንማ መወረፍ አለብኝ ብለህ ደግሞ እንዴት እንደምታወራ ደግሞ እንሄድበታለን። ይህ ህዝብ እኮ ምንም እኮ አልገባውም እኮ ጧፍ ለምን እንደሚያበራም እኮ አያውቅም። ምንድን ነው እያልከን ያለው? ይህ ህዝብ ዝም ብሎ ከዛ በኋላ ቤተክርስቲያን በጣም ስታናደው ምን ይላል? እንደገና ደግሞ
ከቤተ ክርስቲያን መውጣቱ ደግሞ ሲያበሳጨው የሚሰማውን ስሜት ደግሞ ላሳያችሁ። ሲዋሽባት አሁን ከዚህ በኋላ ያለው በአግባቡ ትምህርቱን እንሄድበታል። ደግሞ ሲዋሽባት ይህም በግዕዝኛ ካለ በኋላ ወላይታ አካባቢ ጋር እዛ ክሩሴዱን አዘጋጅተው ከዮናታን አከለሉ ጋር ካሉ በኋላ ከቀጠሉ ምን ካሉ በኋላ እንደገና ደግሞ ሲቃጠል ዮናታን አክሊሉ ኢንተርቪው አድርገኝ ብሎት ደግሞ ኢንተርቪው ያደረጉትን ጉድ ደግሞ ላሳያችሁ። አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት። ማለት አንድ ብቻ አይደለም። እዚህም እያለሁ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት፣ ኧረ ውሸት ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድን ነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም እዛ ላይ የሚቀረጸው አያችሁ። እንዲያውም ይሄን ሀሳብ እኔ በአግባቡ እነግራችኋለሁ። ቪዲዮ ላይም በአግባቡ መልሼለታለሁ። ግን የቤተ ክርስቲያን ሊቃውንቶች ምን ይላሉ? ኢየሱስ ምን ይላሉ? የቤተ ክርስቲያን ሊቃውንቶች ሰው እንዴት በዚህ ልክ ንጹሕና ሀገር የሆነችን እዛ ሄዶ እማያውቁት ልሳን ላይ ይቀልዳል። ምንድን ነው ግዕዝ ላይ ይቀልዳል። ከዛስ በኋላ እዚህ ደግሞ ሲመጣ ደግሞ የምትሰግዱት ለግለሰብ ለሀብታም ነው የምትሰግዱት። ታቦት ሲቀረጽ እንዴት ነው የሚቀረጸው? አንድ ቪዲዮ ላሳያችሁ። እንዲሁም እኔ ከማወራ ሊቃውንቶች ያወሩ ውዶቼ፣ እዚህ ላይ ሊቃውንቶቹ ያወሩ በአግባቡ ጌታን። እሱን ቪዲዮ ላሳያችሁ። እኔ በአግባቡ ቪዲዮን ሰርችበታለሁ፣ ግን እስኪ እዩት። እኔ ከማወራ ሊቃውንቶች ስለ ታቦት እውነት የሚካኤል ታቦት የገብርኤል ታቦት እየተባለ ነው የሚቀረጸው? እስኪ በጌታ በእግዚአብሔር ፍቅር ነው ጠይቃችሁ ሊቃውንቶቹ እንዴት እንደሚያብራሩት የአዲስ ኪዳን ታቦትን አዳምጡልኝ። ታቦት ምንድን ነው ካለ የአዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። የሚጻፍበትም የብሉይ ኪዳን 10ቱ ትእዛዛት አይደሉም። የሚጻፍበት የክርስቶስ የኢየሱስ ክርስቶስ ስም ነው የሚጻፍበት። አልፋ ወኦ የሚለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ይሄ በተለየ ሁኔታ ሊቃነ ጳጳሳት በሜሮን ያከብሩታል። የሚነኩትም ቅስና ያላቸው እና በመድኃኒዓለም እንድታስተውሉ ፈልገው በሜሮን ምን ይሉታል? ይቀቡታል። እዛ ጋር ያለውን ይዩት። በዘይት ቄሶች ምን ይሉታል? ይቀቡታል። ሊቃነ ጳጳሳት በሜሮን ያከብሩታል። የሚነኩትም ቅስና ያላቸው እና ጳጳሳትና ካህናት ብቻ ናቸው። ዲያቆናትም አይነኩትም። በእኛ ቤተክርስቲያን መሰዊያ ስለሆነ የሚሰዋበትም የክርስቶስ ስጋና ደም ብቻ ነው። ስለዚህ ክርስቶስን እጅግ አድርገን ከማክበራችን የተነሳ ክርስቶስን ከመውደዳችን የተነሳ በመጽሐፍም ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ስለሚልና በታቦቱ ላይ የኢየሱስ ክርስቶስ ስም ስለተጻፈ ኢየሱስ ክርስቶስን ለማክበር በተለየ ልብስ አልብሰን አክብረን ይዘን እንዞራለን፣ እንሰግዳለን። የምንሰግደው ለክርስቶስ ስም ነው። አገልግሎቱ ቅድም እንዳልኳችሁ የአዲስ ኪዳን መሰዊያ ሆኖ ክርስቶስን መሰዋት ብቻ ነው። ሞቱ ምስጢራትን ሁሉ የምንፈጽምበት አምልኮ የምንፈጽም አምልኮ ሳይኖረው አንድ ሰው አምልኮ ስለሚፈጽም ስለ መሰዊያው ለምን ይጠይቃል? መስዋዕት ሳይኖረው ስለ መሰዊያው ለምን ይጠይቃል? ገብቷችኋል? ጥያቄ ምንም ጉዳያቸው እኮ ነው። ይህን የሚያደርጉበት መሰረታዊ ምክንያት አንድ ነገር ነው።
የመሰረታዊ ምክንያት ምንድነው? እኛ ጋር ያለው በሙሉ የማስጣል ፍላጎት እየጣል ወደ የት እንድንሄድ ነው። ከዚያ ውጭ መሰረታዊ ጥያቄ የላቸው። እግዚአብሔር ለሁላቸው ማስተዋሉን ያደለ ነው። አሜን። እንዲሁም እኔ ከማወራላችሁ እንዲህ ሊቃውንቶች ያወሩታል። እሱ ሲያወራ ሲዋሽባት እዛ ኦርቶዶክስ ናፍቃው በግዕዝኛ ቀልዶ እሱ ሲዋሽባት ደግሞ ይሁ አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት። ማለት አንድ ብቻ አይደለም። እዚህም እያለሁ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁ። ቄስ ከሆንክ ትገልጥና የበደንብ በነገራችን ላይ እየዋሸ ነው። ትዝታው በቅስና አላገለገለም። ቄስ ሆኖ አላገለገለም። ኦርቶዶክስ ተዋሕዶ ቤት የትም ደብር ላይ በማንኛውም ደብር ላይ ቄስ ተብሎ የተሾመበት የለም። ይህንን ክህነት አላገኘም። ትዝታው ሳሙኤል ዘማሪም ነው። ከዛ በኋላ ድቁና የተቀበለው ከዛ በኋላ ቀሲስ ነኝ አለ ራስ በራሱ እንጂ ቄስ አልነበረም። ስለዚህ ታቦቷን የመንካት የማየት መብት የለውም። አይደርሳትም እኮ ነው የምላችሁ። አልደረሰበትም። ግን በቃ የሆነ ሰው ተነስቶ አሁን ለምሳሌ ያክል ማን ነው እንዳልካቸው ዘነበ ተነስቶ እኔ ፓስተር ነኝ እያለ ነው። ፓስተር ነኝ እያለ ነው። ፓስተር ነኝ አለ እንዳልካቸው ዘነበ። መብቱ ነው። ጴንጤ ቤት ማንም ሰው ፓስተር፣ ማንም ሰው መጋቢ፣ ማንም ሰው ነብይ፣ ማንም ሰው ምናምን ስለሚሆንበት በአቋራጭ ጎዳና ወደ ጭስ አልባው ኢንዱስትሪ ይቀላቀል። ትዝታው ግን እኔ አዎ ነበር ብላችሁ የምጽፉልኝ ሰዎች ካላችሁ አንድ 4 ሰው ከጻፈልኝ ከኦርቶዶክሳውያን ነው ብዬ ልውሰድ። ትዝታው ቄስ ነበረ፣ ጻፉልኝ። ዘማሪና ዲያቆን ነበር አውቃለሁ። ከዛ በኋላ ድቁናው ፈርሷል። እናትና ልጅ አጫወተ፣ ሌላም ሴቶችን አጫወተ። ከዛ በኋላ ምን ድቁናው ፈርሷል። እዚህ ጋር ግን ቤተክርስቲያን ላይ ግን ሲዋሽስ አልነበረም። እምንዋሽላት እውነት የለችም። እምንዋሽላትም ደግሞ ቀጥተኛ ሃይማኖት ኦርቶዶክስ የለችም። ማንም አላደረሰውም ቅዱስ ታቦቱ ላይ ስለማያቅ ስለሚስጥራት ስለማያቅ ቅዱሱ ታቦት ወይም ደግሞ የክርስቶስ ኢየሱስ ስጋ እና ደም መፈተቻ መሰዊያ ማቅረቢያው ታቦቱ በምን እንኳን እንደሚቀባ እንኳን ስለማያቅ ሰውየው የዩ ጩፋ መንፈስ ገብቶበታል መሰለኝ ዘይት ነው የሚቀባው ይላል። ሲጀመር ቅባ አሜሮንና ዘይት መለየት አቅተዋል። ዘይት ነው የተቀባው። እናዳምጡ ምን አይነት ውሸታም እንደሆነ። የሚለብሰው ጨርቅ ይነሳ አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት። ማለት አንድ ብቻ አይደለም። እዚህም እያለሁ በቅስና አገለግል ነበር። ያችሁ በቅስና አገለግል ውሸታም። በየገጠሩ ስንሄድ አያለሁ። አላየህም? ቄስ ከሆንክ ትገልጥና አልነበርክም። ትዝታው በመድኃኒዓለም አልነበርክም። ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። እዩት። የቤተ ክርስቲያን ሊቃውንቶች ደግሞ ታቦቱ ምን እንደሚቀባ ደግሞ በአግባቡ ነግሯቸዋል። ግን እዩት። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድን ነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረቱ የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም እዛ ላይ የሚቀረጸው የነ ወለተ ማርያም። በዓለም ዙሪያ የኔ መልስ አዳምጡ። ኦርቶዶክሳውያን ይህንን ቪዲዮ ሁላችሁም ሼር፣ ዱት፣ ኮፕሊንክ አድርጉት።
በዓለም ዙሪያ እንደነዚህ አይነት መናፍቆች መድረስ ባለበት። በነገራችን ላይ ትዝታው እና ዮናታን አክሊሉ ላደረጋችሁት ውይይት ወይም ደግሞ ዮናታን አክሊሉ ትዝታው ለጠየቀው ጥያቄ የሁለት አላዋቂዎች ንግግርን ነው እዚህ ጋር እያየውኝ ያለሁት። ማለትም ስለ ታቦት ሲጠይቀው ትዝታውን እኔ ቄስ ስለሆንኩኝ ከፍቼ ገልጬ አይቼዋለሁ። እሱም ደግሞ ታቦቱ ላይ የሚጻፈው ወለተ ሚካኤል እና ደግሞ ሌላ የግለሰብ ስም ከዛ በኋላ የመላእክት ስም ነው ብትለው፣ በነገራችን ላይ ይሄንን አለማወቅን በጣም የሚያሳዝነው ነገር ታቦቱ ላይ ምን ተብሎ ነው የሚጻፈው የሚለውን ነገር እናስብ። መጀመሪያ ታቦት ላይ የሚጻፍ ሚካኤል የሚባል ቤተክርስቲያን አለ፣ ገብርኤል የሚባል ቤተክርስቲያን አለ፣ ጊዮርጊስ የሚባል ቤተክርስቲያን አለ፣ ሩፋኤል የሚባል ቤተክርስቲያን አለ፣ እናታችን ቅድስት ድንግል ማርያም የሚባል ቤተክርስቲያን አለ። እዚህ ቤተክርስቲያን ውስጥ በቅዱሳን ስም የተተከለ ወይም ደግሞ በቅዱሳን ስም የተተከለ የተመሰረተ ቤተክርስቲያን እንጂ የቅዱሳን ስም የሚገኝበት ታቦት የለም። ታቦት ላይ ምን ተብሎ ነው የሚጻፈው ብለህ ስታስብ ታቦቱ ላይ የአንድም ግለሰብ ስም የአንድም ደግሞ የቅዱሳን ስም አይጻፍም። ደግሞ የአንድም ደግሞ የቅዱሳን ምስል ምን አይልም አይቀርጽም። እዛ ታቦቱ ላይ የሚጻፈው ምንድን ነው? ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚለው። ይህ ደግሞ መጽሐፍ ቅዱሳዊ ሀሳብ ነው። ማለትም የክርስቶስ ኢየሱስ ክቡር ደሙ፣ የክርስቶስ ኢየሱስ ክቡር ስጋው ምን ማድረጊያው ስለሆነ ማቅረቢያ መሰዊያው ስለሆነ እዛ ጋር የሚጻፈው አልፋ ኦኦ ነው የሚለው። አልፋ ኦኦ ማለት ደግሞ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚል ነው። ስለዚህ አለማወቃችሁን በማወቅ እንድትተኩ ተፈልጋለሁ። በግድ ቤተክርስቲያንን ለማሰደብ ለሀብታም ነው መሰግዱት፣ ለቅዱሳን በተጻፈ ስም ነው መሰግዱት አይሰገድም። ታቦት ከእያንዳንዱ አድባራት ሲወጣ ከእያንዳንዱ ቤተክርስቲያን ሲወጣ ታቦት ወጣ የሚባለው የክርስቶስ ኢየሱስ ክቡር የሆነው ስጋና ደሙ መሰዊያ ወይም ደግሞ ማቅረቢያ ማለት በአዲስ ኪዳን 11ዱ የሙሴ ግጋት ወይም ሌሎቹ ነገሮች አይጻፍበትም። እዛ ላይ የሚጻፈው አንድ ሶስት ብቻ ነው፣ ጉልበቱ ለክርስቶስ ኢየሱስ ይንበረከካል የሚል። ቀጥሎ ዘይት ይቀቡታል። ዘይት አይደለም የሚቀቡት። ይህንንም ደግሞ የመቀባት ስልጣን ያላቸው እንዳንተ አይነት ተራ የሆነ ሰው ሳይሆን ይህንንም ደግሞ የሚያደርጉ ቀሳውስቶች ናቸው። ቄሶች ምንድነው የሚቀቡት? ቅዱስ ሜሮን ነው የሚቀቡት፣ ወይም ደግሞ ቅባ ሜሮን ነው የሚቀቡት። ሲቀቡት ያንን ነው የሚቀቡት። ካለማወቅ በፊት ለማወቅ ሞክር። በነገራችን ላይ ቤተክርስቲያንን በጥላቻ እና በጥላቻ ስላወራባት ብቻ ይቺ ንጹሕና ቅድስት የሆነች ቤተክርስቲያን አጠፋም። እኔ እንኳን ትናንትና ከምንፍቅና የመጣሁት እንኳን ይሄንን ስለ ቅዱስ ታቦት ያለውን እውነትን እረዳለሁ፣ አውቃለሁ፣ ተረድቻለሁ። ስለ ሚስጥራት የሚለውን ነገር ደግሞ በሌላ ቪዲዮ እመጣልሃለሁ፣ ሜንሽን አደርጋለሁ። ትዝታው ይሄንን ለእንደዚህ አይነት መናፍቅ ትዝታውና ለእሱ መሰሎች አድርሱልኝ። አመሰግናለሁ። እምዬ ኦርቶዶክስ ተዋህዶ ለዘላለም ትኑር፣ አሜን። አይተዋል። አንተ ግን ምን አለ የለበትም በመድኃኒዓለም ወይ እዚች ንጽሕትና ቅድስት የሆነች ቤተክርስቲያን ላይ መዋሸት ለምን እንዳስፈለገ አላውቅም። ያለ ትችት ያለ ስድብ የገባህን እውነት እኮ መናገር እኮ ትችላለህ። እኔ ፕሮቴስታንትን ሳልሰድብ ሳልተች የገባኝን እውነት መናገር እችላለሁ። ከጥላቻ ወጥቼ የገባኝን እውነት እየነገርኳቸው እንዲመጡ ማድረግ እችላለሁ። አንተ ግን የምታደርገው ስታጣ ቤተክርስቲያን ስትናፍቅ እንዴት አስደርጋለህ? ስትናፍቅ በእናታችሁ በጌታ እማያውቁትን ይህ ማለት ይህን ኢንተርቪ ከ15 ቀን በፊት ነው ያደረገው። ይህን ከ15 ቀን በፊት ክሩሴድ አዘጋጅቶ ወላይታ ላይ ትርጉሙን አያውቁት፣ ዓላማውን አያውቁት። ጧፍ ገዝቶ ያስቸገራቸው አስጨነቃቸው ሰዎች ነው። በግድ ቀድሻለሁ ምንድን ነው የምትላቸው? አታስጨንቃቸው። ምንድን ነው የምትለው? እሱ እኔ አልገባኝ። ህዝቡን ለምን ታስጨንቀዋለህ? ዓላማ ምንድን ነው? ምንድን ነው እሱ ወዳጄ? ምንድን
የምትለን ሰውዬ ህዝቡ ዝም ብለህ ለአንተ የሚያምርብህ እንደዚህ ብታስደርግ ችግር የለውም። አሁን ለምሳሌ ያክል ለጴንጤ ቢሸከሙም ቢያበሩ የማይደብረው ነገር እንዲህ ብታስደርግ ችግር የለውም። እንዲህ ወንበር አሸከመ ትችላለህ፣ መብትህ ነው። ይሄ እናንተ ነው። ይሄ እናንተ መገለጫ ነው። ይሄ መብት ነው። ወንበር አሸክመ መብት ነው። የእናንተ መገለጫ ነው። ጧፉን ለምን እንደው የምታበሩት ገብቷችኋል? ይህ መብት ነው። አሁን ለምሳሌ ያክል ኦርቶዶክስ ይሄን አትኮርጅም። ይህን ኮርጃ አታሸክም። ለምን ቢባል መጽሐፍ ቅዱስ ሲናገር እናንተ ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ነው የሚለው። እኔ ሸክሜም ምንም የሚያሳርፈኝ አሳራፊ የሆነ አምላክ ጋር ነው የመጣሁት። ጨምሬ የምሸከመው ወንበር የለኝም። ጨምሬ የምሸከመው ከባድ ነገር የለም። ሸክሜን የሚያሳርፈኝ አምላክ ጋር ነው የመጣሁት። ይህም ቤተክርስቲያን ፈጽማ አትኮርጅም። ኦርቶዶክስ አንተ ምንድን ነው ይህን አሸክማቸው? ይህ እናንተ ስጦታ ነው፣ መብት ነው። ይሄ ይሄ መብት ነው። ይሄ መብት ነው። ለምን በግራና በቀኝ ህዝቡ ላይ ትጫወቱበታላችሁ? እዚህ ጋር በማያውቀው ቋንቋ ግዕዝኛ ምን እንደሆነ አያውቅ ትጫወቱበታላችሁ። እዚህ ጋር ደግሞ ወንበር ታሸክሙ ለምን ትጫወቱበታላችሁ? ማስተዋል ይሁንላችሁ፣ መንቃት ይሁንላችሁ፣ እንዲገባችሁ ይሁን። እግዚአብሔር የረፍት አምላክ ነው። የዘላለም መጠጊያ ነው፣ ማረፊያ ነው፣ ሰላም መስጫ ነው። ሰላምን የሚሰጥ የሚያበረታ ድንቅ አምላክ ነው እግዚአብሔር። እግዚአብሔር ይሄ ነው። አልፎ ተርፎ ደግሞ እንደዚህ የሚዋሽባታል እኮ ይዩት። በነገራችን ላይ የማርያምን ወይም የቅዱሳንን ስዕል መያዝ ይከብዳል። ኢትዮጵያን ማምለክ ጀምራችሁ ነው የኢትዮጵያ ባንዲራን እንዲቸርሱ ውስጥ ታደርጉታላችሁ። እኛ የቅዱሳንን ስዕል ስንይዝ ቅዱሳንን ማምለክ ጀምራችሁ ነው፣ ማርያምን ማምለክ ጀምረ ነው፣ ገብርኤልን ማምለክ ጀምረ ነው። እናንተ ኢትዮጵያ የምትባል ሀገርን ማምለክ ጀምራችሁ ነው። ምንድን ነው እሱ የምትለኝ? አልገባኝም። ምንድን ነው እሱ? ውስጥ ጠይቃችሁ ኢትዮጵያ የምትባልን ሀገር ማምለክ ጀምራችሁ ነው? አምላካችሁ አድርጋችሁት ነው ኢትዮጵያን? ዋይ ልጁን እናቱን የእናታችን ቅድስት ድንግል ማርያምን ምስል ሲይዝ ታብዳለህ። ምን ነው ተመስገን። ስዕል ማምለክ ጀመርክ እንዴ? ማርያምን ማምለክ ጀመርክ እንዴ? ገብርኤልን ማምለክ ጀመርክ እንዴ ትላለህ? ይሄንንስ አንተ ወንበር እያመለክ ነው? ወንበር ማምለክ ጀምረን ምንድነው እሱ ወዳጆቼ? እሺ አንተ ጊዜ ችግር የለውም።
እዚህ ጋር ግን በግድ ኦርቶዶክስ ነኝ የሚለው ልጅን ደግሞ ላሳያችሁ። በግድ ልብሷን የማያወልቁ ነገር ግን ቤተክርስቲያን ላይ የሚያዋሹ ሰው ወለከኝ እንዴ! በኢየሱስ ቦታ አድርጋችሁ በክርስቶስ ቦታ አድርጋችሁ ማርያምን እያመለካችሁ እንደሆነ ይሄው ማስረጃ። አቤት! ይሄው ማስረጃ። አክሊለ ምክህነ ይሄው ሁሉ ውዳሴ ማርያም ምንድን ነው? ይሄው ማስረጃ። እኔ ኦርቶዶክስ ነኝ። ማርያምን እናከብራታለን እንጂ አናመልካትም ስለ እኔን ካልተረዳኸኝ የእኔ ማርያምን ማክበር ማምለክ ራሱ ቢሆን አንተ አመለካት የምትለው የእኔ ማርያምን ማምለክ ቢሆን የአንተ ወንበር መሸከምን ግን ትክክል አድርገው አደርገው። የእኔ ስህተት የእናንተን ትክክል አያመጣ። ማርያምን ታመልክ እንደማናመልካት እየነገርን በዕለተ ቀኗ እንኳን የምትነግስ ማርያም የለችም። ንጉሱን እናነግሳለን፣ በቀኗ ደግሞ እናቱን እናከብራለን ብዬ እየነገርኩ ግን በግድ ታመልካት አለ ብትለኝ አመልካት አለው እንኳን ብል የኔ ስህተት የአንተን ወንበርን መሸከም ትክክል አደርገው ሊያደርገው ምንም አይችልም። ለሚባል ስህተት ጎዳና ላይ ነው ያላችሁት። ሲዋሽ ማርያም ትባላለች። ማርያም በኢየሱስ ቦታ አድርጋችሁ በክርስቶስ ቦታ አድርጋችሁ ማርያምን እያመለካችሁ እንደሆነ ይኸው ማስረጃ። ይኸው ማስረጃ። አክሊለ ምክህነ ይኸው ሁሉ ውዳሴ ማርያም ምንድን ነው? ውዳሴ ማርያም ምንድን ነው? ማንን ነው የምታታልሉት? ማንን ነው የምትሸቃቅጡበት የምትነግዱበት? በእውነት አንተ ህዝብ ንቃ። አንተ ዝም ብለህ አሜን እያልክ ነጠላ ተከናንበህ የቄሱን መስቀል የጥንቆላውን መስቀል እየተሳለምክ በአብዝዝ አደንዝዝ አስማት ታስረህ የምትኖረው እኔ ጋር ተአምሯል። የእናቴ የቅድስት ድንግል ማርያም ተአምሯ። ይሄ የቅድስት ድንግል ማርያም ተአምሯ ተአምረ ማርያም ላይ አንድም ቦታ ጀግና የተባለ ታድሶ ጀግና የተባለ ጴንጤ እዚህ ተአምሯ ላይ እናታችን ቅድስት ድንግል ማርያም አምላክ ናት ተብሎ የጻፈበት ቦታ ለኔ ገንዘብ እንደዳለው እንዳለው ህዝቡን እየጣላችሁ ያላችሁት በሽመል ነው። እሺ እናውራ ከተባለ ሲወራ ሰው ያለበትን ነገር ነው ማወቅ ያለበት። ህዝቡን በሴት ታደነዝዘዋለህ። እንደዚህ እንዲህ በሴት ታደነዝዘዋለህ። ቸርች ላይ እንዲህ በሴት አደነዝዘውና ታመጣዋለህ ወጣቱን። ከዛ በኋላ በሽመል ታፈዘዋለህ። ስለ ጥንቆላ እናውራ ከተባለ የሚያስፈልገው ነገር ያለበት ነው ወዳጄ፣ የሚያስፈልገው ነገር ያለበት ነው። ምንድን ነው የምትሉን? እሱ በጋሻው ግራ ገብቶት የአክሊል ልጅ ለጌታ ሰጠው ይላል። የጴንጤ ልጅ ምንድን ነው ተብሎ ሲጠይቁ አይመልሱ። ባለው ነገር ሁሉ ቢሆን ለታመንከው እረኛ ለአንተ አሳልፈን ሰጠህ። ማደግን ፈጽሞ ትልቅ እድሜ ተግባር ከብራ ወደ አንተ በሰላም እስከምትመጣበት ቀን ድረስ እነሆ ያንተ ናት። በጋሻው ግራ ሲገባው የሕፃናት ጥምቀትን እንደገና ለጌታ አሳልፈን እንስጥ በሚል ጨዋታ ጀምሯል። እዚህ ጋር ግን ስጠይቀው የጴንጤ ልጅ ምንድን ነው ብለህ ስጠይቀው የማይመልስ ሰው በጠቅላላ። ስለዚህ ስለ ጥንቆላም እናውራ ከተባለ እዚህ ነው ያለው። ስለ ሟርት እናውራ ከተባለ እዚህ ነው ያለው። እንዲያውም ብዙ ቪዲዮዎች ምን አድርገውብኝ ውዶች፣ ምን አድርገውብኝ አጥፍተውብኝ። አንድ ቪዲዮ ላሳያችሁ።
ውዶች እየቀለድን አይደለም። በግልጽ የሚያሳብድ መንፈስ የት ነው ያለው? እብዶችን ብንሆን ለጌታ ነው እየተባለ ጥቅስ ያለ ቦታው እየዋለ የሚያሳብድ መንፈስ የሚገባባቸው የት ነው? ስለዚህ ነገሮችን ማስተካከል። ቀጥሎ አንድ ቪዲዮ ላሳያችሁ ዶች አንድ ቪዲዮ ላሳያችሁ። መዘነት መንፈሳዊነት እሺ በሉ በቃ መዘነት መንፈሳዊነት መዘነት እንዴት እንደሆነ አሳያችኋለሁ። መንፈሳዊነት ከመንፈሳዊነት ነገር አንዱ ድሃው መንግስተ ሰማያት አይወርስም ማለት ነው። ገንዘብ ያለው ነው ማለት ነው። በቃ ሱፍ መግዛት የሚችል ጡት ማስያዣ መግዛት የምትችል ትምህርቱ ወዴት እንደሚሄድ ስለማቅ አንተ ባለጌ ምን ስታረጋየህ ማየት ስላለብኝ ያየሁት አይኔም ለማየት ጆሮም ለመስማት እጄም ለመዳሰስ እየተባለ ይኬዳል። ዘመናዊነት ልቅነት እየመሰለ ለጌታ እየዘነጥ ከሚመስል ወንድ ለጌታ እየዘነጥሽ የሚመስል ሴት ተጠንቀቂ። እግዚአብሔር የስርዓት አምላክ ነው። በዚህ ላይ ደግሞ እኛ ምንድን ኢትዮጵያውያን ነን። ለሁሉም ነገር ክብር አለን፣ ለሁሉም ነገር ቦታ አለን። እግዚአብሔር እኛን የሚያየን እንደ ኢትዮጵያውያን ነገሮችን እንዴት ማድረግ እንዳለብን እንደ ኢትዮጵያውያን። ስለዚህ ኡጋንዳ አምልኮ ቂጥ ማወዛወዝ ነው እያላችሁ ጴንጤዎች እዚህም ቂጤን እያወዛወስኩኝ ካልዘመርኩ የምትይ ከሆነ አምልኮ አይባልም። እሱ ዳንስ ነው የሚባለው፣ ማማለል ነው የሚባለው። እሱ እግዚአብሔር የስርዓት አምላክ ስለሆነ እኛ ኢትዮጵያውያን በዓል አለን፣ ስርዓት አለን። እግዚአብሔር በዛ ነው የሚያቀን። ብንሆንም መልካም እረኛ እያለች እንዲህ ያደረገ ጡቷን አታመጣም። መጠንቀቅ አለብን። ተጠንቅቀን ነው መሄድ ያለብን። ስለዚህ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን፣ ይሰውረን። እውነታው ከምዕራባውያን ከሌሎች እያመጣችሁ ያላችሁት በዓል ትውልዱን እሺ ቴዶ ጥያቄ አለ እኔ ላይ? እሺ እና ላስገባ እስኪ ና ገባ። ጥያቄ አለ? ካልሆነ ሚዩት አድርጉት። ሞዴሬተሮች ሚዩት አድርጉት። ጥያቄ ካለ ና ገባ። ኢትዮጵያውያንን እንደ ኢትዮጵያውያን ነው እግዚአብሔር የሚያየው። ካልሆነ ቀልድ ነው። በዚህ አጋጣሚ ጥያቄ አለኝ የሚል ካለ መጀመሪያ ከፕሮቴስታንቶች ጥያቄ አለኝ የምትሉ ካላችሁ እስካሁን ድረስ ካለው ነገር 3 ሰው እቀበላለሁ። ከዛ በኋላ ደግሞ ኦርቶዶክሳውያንን ደግሞ 3 ሰው እቀበላለሁ። መጀመሪያ ግን ቅድሚያ መሰጠው ለፕሮቴስታንቶች ጥያቄ ካላችሁ 1 ሰው ልቀበል። ከዛ በኋላ ኦርቶዶክሳውያን ጥያቄ ያለው ማንኛውንም ነገር ኦርቶዶክሳውያን በየትኛውም ዙሪያ እኔ ላይም ይዞ ከመጣሁትም ሀሳብ ላይም የትኛውንም ሀሳብ ከኦርቶዶክሳውያን እህት ወንድሞቼ የትኛውንም ጥያቄ እቀበላለሁ። ቀጥሎ ግን መጀመሪያ ፕሮቴስታንቶች ጥያቄ ያላችሁ እናንተ አሁን ያመጣሁት ሀሳብ ላይ ጥያቄ ካለው 3 ሰው ጴንጤ ይቀበላለሁ። ይቦለቃው 1 ደቂቃ ሰጣችኋለሁ። ጥያቄ አለ? ጥያቄ ያለው ጴንጤ ካለ ዝም ብዬ ተቀብያለሁ ውጭ ያለው ብላችሁ የምትወጡ ከሆነ እግዚአብሔር ያክብርልኝ። መልካም። ኦርቶዶክሳውያን የትኛውንም ጥያቄ ለማንኛውም ጴንጤ የሆኑ ጥያቄ ያለው ሰው አለ እኔ ጋ አሁን ጥያቄ ያለው አሁን ባስተላለፍኩት ሀሳብ ላይ ብቻ ጥያቄ ያለው ሰው አለ?
አሁን ያስተላለፍኩት ሀሳብ ላይ ከትዝታው ጀምሮ እስከ ዮናታን አክሊሉ እስከ ወንበር መሸከም እስከ ባንዲራ ማውለብለብ። አዎ ቢኒ፣ እሺ ቢኒያም 3 ሰው ነው መቀበለው ነው ያልኩት። አንድ ሰው ቢኒያም መጥቷል። ኢንቫይት አድርጌያለሁ ቢኒ። እሺ የእግዚአብሔር ሰላምታ ይብዛልክ። በመጀመሪያ ደረጃ እግዚአብሔር ቃለ ሕይወትን ያሰማልን፣ የዕድሜ አገልግሎታችን በቤተ ክርስቲያናችን ያቆይልን፣ ረጅም ዕድሜ የመተሳላ ዕድሜ እግዚአብሔር ይስጥህ። አሜን። ተባረክ ብሩክን ማለት ይወዳለሁ። በጣም እንወዳለን። እኔ ሐሳብ ወደፊት ጥሩ ነገር ነው ያስከው። ህዝብ ወደ ቤተ ክርስቲያን ወደ እውነት እንደምትመልስ ብዙ ሰው በአንተ ምክንያት እንደሚመጣ እርግጠኛ ነኝና እግዚአብሔር ያንተን ዕድሜ ይባርክ ማለት እወዳለሁ። ቀጥዬ እሺ ከአባቶች ጋር ተመካክረ የምትሰራ ነገር በአባቶች መንገድ ቢትል ጥሩ ነው ብዬ ነው የማስበው። ይሄ ማለት ደግሞ ይገባል። ሁለተኛ ደግሞ እኔ ሐሳብ ጴንጤ ወይም ደግሞ ፕሮቴስታንት ሃይማኖት መሆን ይችላል ወይስ አይችልም የሚለውን ይዜ ከአባቶች ጋር ብትመጣልን ደስ ይለኛል። በጣም አመሰግናለሁ። በርታንልን። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ይባርክ ይጠብቅ። እናታችን ቅድስት ድንግል ማርያም ደግሞ ትባርክ ማለት እወዳለሁ። አመሰግናለሁ። ከአባቶች ጋር አባቶችን ጠርቼ ጴንጤ ሃይማኖት ነው ሃይማኖት አይደለም የሚል ካልሽ አንድ አባት አለ። የአንድ ቤተክርስቲያን ደብር አስተዳዳሪ ትልቅ ቆሞስ ናቸው። እሳቸውን እንደ ቤተክርስቲያን እንደ ኦርቶዶክስ ምን ብለው ያስተምራሉ የሚለውን መላከ ሚካኤል የሚባሉ አሉ። ቆሞስ ናቸው። እሳቸውን ይዤ እመጣለሁ። ደውዬላቸው መች እንደሚመቻቸው ጠይቄ ይህን ሀሳብ እንደ ሀሳብ አቀርባለሁ። ስወድሽ ሰላም ብያለሁ። ሰላም ተሙ ሁላችሁም እንዴት ታመሻችሁ? እንዴት ነክ? እግዚአብሔር ይመስገን። ሰላም አይሰማም? ድምጼ ይሰማል? ታለም ድምጼ አይሰማም? ሁላችሁም ከስርም ያላችሁት እንዴት አመሻችሁ? እግዚአብሔር ይመስገን። በመጀመሪያ ስላገኘሁህ ደስ ብሎኛል። ሲቀጥል በጣም ነው የምወደው፣ ያው በእህትነት ማለት ነው ላለክ የቤተ ክርስቲያን ፍቅር ማለት ነው እና ሁልጊዜ በቃ እነሱ እንትን ባረጉ ቁጥር አንተ ተናደክ እንትን አትበል። መልካም። ኔትወርኩ ጥሩ አይመስለኝም። ሀሳብ እየሰጠች ነበረ። ቴንኪው እየሰጣችሁ ላላችሁት ፍቅር። ኔትወርኩ ጥሩ አይመስለኝም።